ሰላምታችን በያላችሁበት ይድረስ። የተወደዳችሁ የቻናላችን ቤተሰቦች የዕለቱን አዳዲስና የተመረጡ መረጃዎች ወደ እናንተ ማድረስ እንጀምራለን። በጎጃም ደጋዳመሽት የብልጽግና ወራሪ ኃይል በፋኖ ተገርፏል። አገዛዙ በራሱ ሰራዊት ላይ ድሮን ጥሎ ጨርሶታል። ከባድ አደጋ ደርሷል። ከየካምፑ ወደ ፋኖ የሚጎርፈው የፋሽስት ጦር ቁጥር እየጨመረ ነው ተብሏል። የአብይ አህመድ ሰራዊት ምንም ውጊያ በሌለበት ቦታ ላይ ከባድ መሳሪያ እየተኮሰ ነው። ፋኖ በቦታው ደርሶ አስፈርጥጦታል። የአብን አሽከሮች ስለከሰሩበት ውሳኔ መረጃ ይዘናል። የአገዛዙ ኃይል ሰብአዊና ቁሳዊ ኪሳራ ደረሰበት። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 109ኛ ኮር 99ኛ ክፍለ ጦር ከደጋዳሞት ወረዳ ፈረስ ቤት ከተማ ወደ አረፋ ደብተራ ለመንቀሳቀስ ሙከራ ያደረገውን የአብይ አህመድ አረመኔውን ሰራዊት እሳት በሚተፉት ሻለቃ አራትም የፋኖ አባላት ሰላም አምባ በተባለ ቦታ መብረቃዊ ጥቃት በመሰንዘር ወደ መጣበት እንዲፈረጥጥ ማድረግ ተችሏል። ለ2 ሰዓት በቆየው አውደ ውጊያ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን የ99ኛ ክፍለ ጦር ህዝብ ግንኙነት አሳውቋል። አገዛዙ ደልጊ ላይ ተደጋጋሚ በፈጸመው የድሮን ጥቃት የራሱ መከላከያ አድማ ብተናና ሚሊሻ ገድሏል። ከፋኖ ጥይት የተረፈውን በራሱ ጥይት ጨርሶታል። በለሳ ላይ ብልጽግናን አምነው በተሰበሰቡ ሚሊሻዎች ላይ በተቀነባበረ ሴራ በአደረሰው የድሮን ጥቃት ከ100 በላይ ሚሊሻዎች መሞታቸውንም የቅርብ ጊዜ ትውስታ ነው። በአማራ ሚሊሾችና አድማ ብተና ላይ ተደጋጋሚ በሚደረግባቸው ክህደት ብዙ ሚሊሾች መሞታቸው ይህ የመጀመሪያው አይደለም። ብልጽግና የሌቦች፣ የሴረኞች፣ የሀገር ሻጮች ስብስብ ነው። ስለዚህ ሚሊሻ፣ ፖሊስ፣ አድማ ብተናና መከላከያ ላቸውን የምህረት ሲሳይ በቶሎ መጠቀም እንዳለባቸው ተነግሯል። አፋብን ያቀረበውን የምህረት አዋጅ ተከትሎ በርካታ የአገዛዙ አገልጋይ ሰራዊት አባላት በሁሉም የአማራ ግዛቶች በየቀኑ እየወጡ ትግሉን እየተቀላቀሉ ይገኛሉ። በዚህም ከደብረ ሲና ከተማና አርማ በር ከተማ በመውጣት አፋብን ሸዋ ጠቅላይ ግዛት እዝን በይፋ የተቀላቀሉት የልዩ ዘመቻ አየር ወለድ ኮማንዶም የ112ኛ ክፍለ ጦር አባላት እንደተናገሩት የገዛ ማህበረሰቡን በጅምላ የሚገድልና የሚያፈናቅል ስርዓት ወንበር ጠባቂ አንሆንም በማለት የቀረበውን የምህረት አዋጅ ተቀብለን መተናል ብለዋል። የአየር ወለድ አባላቱ አክለውም ስርዓቱ በተለያዩ የአገሪቱ ክፍሎች ንጹሃንን በከባድ መሳሪያና በድሮን ሳይቀር ገድሏል። የህዝብ መገልገያ ተቋማትን፣ ጤና ጣቢያ፣ ትምህርት ቤትን፣ የቀበሌና የወረዳ መስተዳድሮችን አውድሟል ያሉ ሲሆን ይህንን ሁሉ ግፍ በገዛ ህዝባችን ላይ ሲፈጸም እያየን ስርዓቱ ውስጥ መቆየት ስላልፈለግን ለቀን ለመውጣት ተገደናል ብለዋል። በመጨረሻም ለሁሉም ጓዶቻቸውና ሌሎች የጸጥታ መዋቅር አባላት ጸረ ህዝብ የሆነውን ስርዓት ከማገልገል ወጥተው ከህዝባቸው ጎን እንዲሰለፉ ጥሪ አስተላልፈዋል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት 204ኛ አስቻለው ደሴ ኮር አጼ ፋሲል ክፍለ ጦርም የአገዛዙን ወታደሮች በመበቀል ላይ ነው። የክፍለ ጦሩ አዛዥ አርበኛ ዝናው አያናው ጋር በተደረገ ንግግር አንድ የሻምበል መሪውን ጨምሮ 11 የአገዛዙ አድማ ብተና አባላት ከአንድ ብሬንና 11 የነፍስ ወከፍ ክላሽንኮቭ ትጥቆች ጋር ክፍለ ጦሩን በሰላም ተቀላቅለዋል። አሁንም ቢሆን ለወደቀ ስርዓት እርስ በርስ ከመገዳደል በሰላማዊ መንገድ ትግሉን እንዲቀላቀሉ ጥሪ ቀርቧል። የብልጽግና ጨፍጫፊ ቡድን በንጹሃን ላይ የሚሰነዝረው የለየለት ጥቃት የስርዓቱን መፈረካከስና የህዝቡን ቁጣ እያፋፋመው ነው። በዛሬው ዕለት በምስራቅ ጎጃም ሞጣ ከተማ የመሸገው የብልጽግና አገዛዝ ሰራዊት ንጹሃን ዜጎች ላይ ያነጣጠረ ተደጋጋሚ የመድፍ ድብደባ ፈጽሟል። ይህ ተስፋ የቆረጠ የኃይል እርምጃ በስርዓቱ መቃብር ላይ የሚቀሰቅሰውን ህዝባዊ ቁጣ ይበልጥ እያፋጠነው ነው። የአገዛዙ ቡድን ዛሬ ወደ አስተሬዮ ገመድ ተራራ ባደረገው ተደጋጋሚ የመድፍ ተኩስ ምንም እንኳን በሰው ህይወት ላይ የደረሰ ቀጥተኛ ጉዳት ባይኖርም በህፃናትና በነፍሰ ጡር እናቶች ላይ ከፍተኛ የስነ ልቦና ድንጋጤን ፈጥሯል። ይህ በሰላማዊ ሰዎች ላይ የሚሰነዘር ጥቃት አገዛዙ በየግንባሩ እየደረሰበት ያለውን ሽንፈት ለመሸነፍና ህዝቡን ለማስፈራራት የሚጠቀምበት የመጨረሻ ካርድ ተደርጎ ተወስዷል። ጥቃቱን ተከትሎ የአማራ ፋኖ ብሔራዊ ንቅናቄ አፋብን 102ኛ ኮር 33ኛ ክፍለ ጦር አባላት ንጹሃንን ከአገዛዙ የጭፍጨፋ ሙከራ ለመታደግ ወደ ስፍራው ዘልቀዋል። የፋኖ አባላት እያሳዩት ያለው ፈጣን ምላሽና ወታደራዊ ብቃት የስርዓቱን ውድቀት የሚያፋጥንና ለህዝቡ ትልቅ ተስፋ የሰጠ ነው። ንጹሃንን በማስፈራራት ስልጣን ላይ መቆየት አይቻልም ያሉት የአካባቢው ነዋሪዎችም የፋኖን የድል ጉዞ በግንባር ቀደምነት ለመደገፍና ስርዓቱን እስከ መጨረሻው ለመገርሰስ መነሳታቸውን ገልጸዋል። አገዛዙ መድፍ ቢተኩስም የህዝቡን የነጻነት ፍላጎት ሊገታው አይችልም ተብሏል። ጣና ገላውዲዮስ ክፍለ ጦር በደራ አንበሳሜ ከተማ ህዝባዊ ውይይትን አከናወነ። ጣና ገላውዲዮስ ክፍለ ጦር በሚያስተዳድረውና ከባህር ዳር በቅርብ ርቀት በሚገኘው በደራ ወረዳ አንበሳሜ ከተማ ከማህበረሰቡ ጋር በዛሬው ዕለት በቀን 19/6 ወር 2018 ዓ.ም የአፋብን በላይ እዝ አደረጃጀት ዘርፍ መምሪያ ኃላፊ አርበኛ ደምሰው አባተ፣ በአፋብን በላይ እዝ ሜጀር ጀነራል ባንታ አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦርና ዋና ሰብሳቢ አርበኛ ሙሉ ቀን አለህ፣ ምክትል ሰብሳቢ አርበኛ ባበይ፣ የጣና ገላውዲዮስ ክፍለ ጦር ዋና ወታደራዊ አዛዥ አርበኛ ጋሻ
ጋሻይ እንግዳን ጨምሮ ሌሎች የክፍለ ጦር ስራ አስፈጻሚዎች፣ የብርጌድ ስራ አስፈጻሚዎች እንዲሁም የፋኖ ጊዜያዊ የመንግስት አስተዳደሮች በተገኙበት የህዝብ ውይይት ተካሂዷል። በህዝባዊ ውይይቱም ለህብረተሰቡ ዋና ዋና ጉዳዮችን በማንሳት ሰፊ ግንዛቤ መስጠት ተችሏል። የወረዳው ህዝብ በመደራጀት ከአገዛዙ ወራሪ ኃይል ራሱን እንዲጠብቅም ግንዛቤና ማብራሪያ ተሰጥቷል። የፋኖ ትግል አሁናዊ ሁኔታ ሰፊ ማብራሪያ ተሰጥቶበታል። በፋኖ ስም በየቦታው ህዝብ የሚዘርፉና የሚያሰቃዩ ግብረ ነውረኞችን ተመጣጣኝ እርምጃ በመውሰድ ህዝቡ በነጻነት እንደሚንቀሳቀስና የቀበሌ የወረዳና የዞን መዋቅር በመዘርጋት የስራ አቅጣጫ በመስጠት በተለያዩ ጉዳዮች ምክክር ሲደረግ ውሏል። በመጨረሻም በመድረኩ የተሳተፉ የህብረተሰብ ክፍሎች ያነሷቸውን ሀሳብና ጥያቄዎች በፋኖ አመራሮች ተገቢ ምላሽና ማብራሪያ በመስጠት የዕለቱ የውይይት መድረክ በሞቀና በደመቀ ሁኔታ ተጠናቋል። የፌዴራል ከፍተኛ ፍርድ ቤት 5 የምርጫ ክልሎች ከትግራይ ክልል ውጭ ሆነው በቀጥታ የፓርላማ ምርጫ እንዲካሄድባቸው በተላለፈው ውሳኔ ላይ ጊዜያዊ የእግድ ውሳኔ አስተላለፈ። ፍርድ ቤቱ እግዱን ያስተላለፈው ከዲሞክራሲያዊ ስምረት ትግራይ ፓርቲ የቀረበውን የእግድ አቤቱታ ተከትሎ ነው። ስምረት ፓርቲ አቤቱታውን ለፍርድ ቤቱ ያቀረበው በፕሬዝዳንት አቶ ጌታቸው ረዳ በኩል ነው። ዛሬ ሐሙስ የካቲት 19 ቀን 2018 ዓ.ም ለከፍተኛው ፍርድ ቤት ለቀረበው አቤቱታ ተከሳሽ ወይም ተጠሪ የተደረገው ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ መሆኑንም አቶ ጌታቸው በማህበራዊ ትስስር ገጹ ያጋራው የፍርድ ቤት ሰነድ አመልክቷል። ምርጫ ቦርድ በፍርድ ቤት አቤቱታ የቀረበበት በትግራይና በአማራ ክልሎች መካከል አከራካሪ ሆነው የቆዩ የተባሉ 5 የምርጫ ክልሎችን በተመለከተ ባለፈው ሰኞ ይፋ ባደረገው ውሳኔ ነው። እነዚህ የምርጫ ክልሎች ሁመራ፣ አዲረመጽ፣ ጠለምት፣ ኮረም፣ ኦፍላና ራያ አላማጣ ናቸው። የሰሜን ኮሪያው መሪ ኪም ጆንግ ኡን የሀገራቸውን የኒውክሌር ጦር መሳሪያ አቅምን ለማስፋፋት እቅድ እንዳላቸውና ይህንንም አሜሪካ እንድታከብር ጥሪ አቀረቡ። አሜሪካና ሰሜን ኮሪያ ወዳጅ መሆን እንደሚችሉ የተናገሩት ኪም ነገር ግን ይህ የሚሆነው የአሜሪካ ሰሜን ኮሪያ የኒውክሌር ጦር መሳሪያ ባለቤት መሆኗን ስትቀበል ነው ብለዋል። በፓርቲያችን ስብሰባ ላይ የተደረገው የመሪው ንግግር ፕሬዝዳንት ትራምፕ በመጪው ሚያዝያ ቻይናን በሚጎበኙበት ወቅት ድርድር ለማድረግ የሚያስችል እድል ለመክፈት የታሰበ ነው ተብሏል። ነገር ግን ኪም ደቡብ ኮሪያን ዋነኛ ጠላት በማለት ከጎረቤታቸው ጋር ሊኖር የሚችል ዲፕሎማሲያዊ ግንኙነት ተስፋ አጨልመውታል። አሜሪካ ያለንን የኒውክሌር ይዞታ የምታከብር ከሆነና የጠላትነት ፖሊሲዋን የምታነሳ ከሆነ የማንስማማበት ምንም አይነት ምክንያት የለም ሲሉ ኪም በኮሪያ ሰራተኞች ፓርቲ ጉባኤ ላይ መናገራቸውን የአገራቸው መገናኛ ብዙሃን ዘግበዋል። መሪው ጨምረውም የአሜሪካና የሰሜን ኮሪያ የወደፊት ግንኙነት ሙሉ ለሙሉ በአሜሪካ አመለካከት ላይ የተመሰረተ ነው በማለት ሰላማዊም ሆነ ዘላቂ ፍጥጫ ለሁለቱም ዝግጁ ነን፣ ምርጫውም የኛ ሳይሆን የእነሱ ነው ብለዋል። ጎረቤት ደቡብ ኮሪያን በተመለከተም የአገራቸው ወዳጅ ካልሆኑት መካከል መሆኗንና ከእኛ ጋር ድንበር እስከተጋራሽ ድረስ በሰላም ለመኖር ያላት ብቸኛ አማራጭ እኛን በሚመለከቱ ጉዳዮች ውስጥ መግባት የለባትም ሲሉ አስጠንቅቀዋል። ውድ የብላክ ላይን ሚዲያ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ጤና ይስጥልን።